ከቤርሳቤ ወደ ካራን ሲሄድ የለውም ነበረ አማካሪ ዘመድ። ፀሐይ ጠልቃ ነበር ከዚያ እንደደረሰ ከራሱም በታች ድንጋይ ተንተራሰ። ሕልምንም አለመ ታላቁን ራእይ መሰላል ተተክሎ ከምድር እስከ ሰማይ ሲወጡ ሲወርዱ መላእክት በእርሷ ላይ እግዚአብሔርም ቆሞ ከላይ ከጫፏ ላይ። ያዕቆብ ከቤርሳቤ ወደ ካራን ሲሄድ የለውም ነበረ አማካሪ ዘመድ። ፀሐይ ጠልቃ ነበር ከዚያ እንደደረሰ ከራሱም በታች ድንጋይ ተንተራሰ። የአባቶች አምላክ እኔ እግዚአብሔር ነኝ፣ ይህን ምድር ለርስት እሰጥሃለሁኝ። ዘርህ እንዳሸዋ በምድር ይበዛል፣ በአራቱም ማዕዘን ሕዝብህም ይሆናል። ያዕቆብ ከቤርሳቤ ወደ ካራን ሲሄድ የለውም ነበረ አማካሪ ዘመድ። ፀሐይ ጠልቃ ነበር ከዚያ እንደደረሰ ከራሱም በታች ድንጋይ ተንተራሰ። አበው በምሳሌ እንደተናገሩት ከምድር እስከ ሰማይ አምላክ የዘረጋት ከላይዋ ተቀምጦ በግልጽ የታየባት የያዕቆብ መሰላል እመቤታችን ናት። ያዕቆብ ከቤርሳቤ ወደ ካራን ሲሄድ የለውም ነበረ አማካሪ ዘመድ። ፀሐይ ጠልቃ ነበር ከዚያ እንደደረሰ ከራሱም በታች ድንጋይ ተንተራሰ። ሰማይና ምድር የተጣበቁባት ወልደ እጓለ እመሕያው የተወለደባት መላእክት በሰማይ ባንድ የዘመሩባት ታላቋ መሰላል እመቤታችን። ያዕቆብ ከቤርሳቤ